never stops. I don't care what you want to say ይላል። አያገባኝም የሚፈልገውን በል ይላል። ግመሉ እየሄደ ነው፣ ውሻው ይጮሃል። I don't care what you say ኮርዳይት እኮ የሙዚቃ ቅንብር እኮ የተጨበጨበልኝ አንደኛ እኮ ነው። በሱ እኮ ነው አንዱን መንገላቸው። በዚህ በቅንብራችን ሚዲያውን እንዴት አቀናበር እንደምንሰራው ሚዲያውን እንዴት እንደምናመቻቸው ከሙዚቃ ጋር ሙዚቃውን እያካተትን ነው። ለዚህ ነው ጸላቶቻችን አፈሪ ብሎ አጎዘ ኢትዮጵያ ዊንስ። ዛሬ እንግዲህ እንዴት አዋታችሁ እንዴት አመሻችሁ? መጀመሪያ በሰዓት አቆጣጠራችሁ ሰላም ልበላችሁና ከዛ ትንሽ ለብለብ አድርገናቸው በጊዜ እንወጣለን። ዛሬ የሚግድ ነው። አሁን ሰሞኑን እንግዲህ እቺ እንትናለች አይደል? እሱ ነው እንግዲህ ምርጫው ሁሉና እንጂ ቅንጦት አይደለም ነው የሚለው። ቅንጦት ለማለት ቅጦት አሉ እዚህ ጽፈው ቅንጦት አይደለም ነው የሚለው። አሳከላችሁ አንብቡት። ስታነቡ ደግሞ ያልተብሎኮ ትንሽ ነገር ስታገኙ ታውታላችሁ። ምርጫው ህልውና እንጂ ቅንጦት አይደለም። የዛሬው ቀን ያለፉት 8 ዓመታት የትግል የውጣ ውረድና የውጤት ዓመት ነው። 8 ዓመታቶች ያለፈው ቀላል ጊዜ ያለፈ 8 ዓመት። በዚህ 8 ዓመት ውስጥ ሀገር ተቀበረች፣ አለቀላት፣ ወደቀች፣ ደቀቀች፣ ሞተች፣ አበቃላት፣ ቁልቁለት መንገድ ስንት ያልተባል ነው አለ። እነሱ ሁሉ አልፈን የወጣንባቸው ዓመቶች ዛሬ 8 ዓመቱ ዛሬ ከባድ ስናወራቸው በጣም ብዙ ታሪክ አለ። እንመጣበታለን። የተወሰኑትን ለመዳሰስ እንሞክራለን። እንግዲህ እንደ ኳስ ነጥረው መውጣት አለባቸው። መለየት አለብህ ጠላትና ወዳጅ የሚለው ነገር እንግዲህ ዛሬ ስካይላይት በነበረው ስብሰባ ላይ ትክክለኛ የትግራይ ላዮችና ትግራዋይ እና ህወሓት ለይቶ ወጣ ዛሬ። አንዳንዶች እንደውም ስብሰባ ላይ ያልመጣ ነው እኛ እንደዚህ ስለሆነ ነው፣ አብይ እንዲህ ስለሆነ ነው። ምን አገባው አብይ? ምን የምታወሩት ምንድን ነው የምታወሩት? የደብረጽዮን ደጋፊዎች አንዳንድ ቦታ ላይ የጽንፈኞች ሚዲያ ላይ የወጡ መግለጫ ሲሰጡ ሰማኋቸው። ለምን ስትለፈልፍ አትሉ? ግባ ጫካ ሂድ፣ ግባና ተዋጋ። ምን አገባን እኛ? እኔ አልገኝም፣ የማልገኝበት ምክንያት እንዲህ ስለሆነ ነው፣ ይሄ ስለሆነ እንደዚህ። አትገኛ፣ ተገኛ አልተገኘ ጥቅምም ጉዳትም የለም። እኔ ለምን እንዳላችሁ አልገባኝም። አለመገኘትም መብት ነው። አዳራሽ ከ1500 ለ500 የተሰው የተጠራ አዳራሽ ከ1500 ሰው በላይ ሞልቶ ንጹህ ትግራዋይ ጦርነት በቃኝ ያሉ ትግራዋይ ተሰብስበው ተወያይተዋል። ችግሩ ምንድን ነው? እኛ ጋር ምን ችግር አለ? መንግስት ጋር ምን ችግር አለ? ምን መሆን አለበት? ምን መደረግ አለበት? ከአሁን በኋላ ወደ ጦርነት እንግባ አንገባም? መሰካከል ያለበት ምንድን ነው? ይሄ ነው። የትግራይ መስተዳድሩን መሪው ማውጣት አለበት። ይሄ ነው። በህወሓት የተጠመቃችሁ ሰዎች አትፈልጉትም ይሄንን። ምን ችግር ታዲያ? ፈለግከው አልፈለግከው ወጣ አንተ ግልብጥ ሚዲያ እንኩሮ ሚዲያ ላይ የወጣ መግለጫ የምትሰጥ ህወሓት ጁንታ ምን አገባኝና ነው አንተን ማዳምጥ? ሂድና ተነጋገር እዛ ሰው ካሉት ጋር ለባንዳና ልቅንቅና እንዳዋዚ እኮ ነው። በቃ የማይሆን ነገር አንዱ ወጥቶ አሉ ስብሰባውን ተጠርቼ ነበረ፣ ስብሰባውን ቀረው። ለምን ቀረ? መንግስት ምንድን ነው? መንግስት ህዝብ ነህ እንደ አንተ መጀመሪያ እንደ ህዝቡን እንጂ እኛ እኮ የምንለው ጦርነት ትግራይ አያስፈልግም። በቃ ከባለፈው ተብራ የትግራይ ህዝብ ከዚህ በኋላ ሰላም መኖር አለበት። ችግሮቻችን በጠረጴዛ ቁጭ ብለው ይፈቱ ነው የምንለው እኛ። ይሄንን ለመፍታት እኮ ስብሰባ ውስጥ እኮ አማራ የለም እኮ፣ ኦሮሞም የለም፣ ሶማሌም የለም፣ አፋርም የለም። ያለው የትግራይ ወጣት ነው። ግባና ከትግራይ ጋር ተወያይ የተባልከው ምክር ኮሚቴ ከእናንተን ድምፅ ለመስማት ሰበሰባችሁ እንጂ ጥያቄው እናንተ ነው። ምን አገባውና ነው ወጥ እንደዚህ ነው? ይሄ እንቀራ ብትሰበሰብ ባትሰበሰብ ነገባ የዩቲዩበር መጫወቻ ነው የምትሉት። ዩቲዩበር ይሸቅልብሃል፣ ይጋብዝሃል፣ ያስተፋና ይሸቅልብሃል። እዛ ደግሞ የትግራይ ህዝብ ደግሞ ለካ ህወሓት ነው ክሬት ይባላል። አሁን በቀይ መስመር ተሰማራለህ ህወሓት ለመሆናል። አሁን ለዚህ ነው ህወሓቶች ነጥረው ይወጣሉ። ይሄው ስብሰባውን ኤርትራውያኖች እንዲያደርጉ እንፈልጋለን። ኤርትራውያኖችም ልክ በዚህ አይነት መልኩ በኤርትራ ሰላም እንፈልጋለን የሚሉት ኃይሎች እንዲወጡ እንፈልጋለን። አይደለም የሚሉትንም ሻዕቢያውንና ኤርትራውን መለየት ስላለብን ይሄ አሁን ያለው ስካይላይት በትግራይ ላይ የተደረገው ነገር በኤርትራውያኖች ላይ እንዲካሄድ እንፈልጋለን። የሚቀሩትና ለአፈሳም ይመቸናኛል፣ ለማጭዳትም ይመቸናል።
ይሄ ፕሮግራም ጠቅላይ ሚኒስትር ዶክተር አብይ ወይ የሚመለከታቸው መንግስት አካላቶች ኤርትራውያኖችንም ይሄ መድረክ አመቻቹላቸው፣ ይነጠው ይውጡልን ለኛ። ይሄ እሱ ላይ በደንብ እናብራራበታለን። ሌላ ምንድን ነው ጀውዬ ቶማስ አወቃችሁታል? ያ ሰበር የሚለው እሱ ዛሬ አሁን አንድ መልዕክት ላከልኝ። ቶማስ ላከልኝ። ምንድን ነው የላከልኝ መልዕክት? ይሄን መልዕክት ላከልኝ። ቆይ ወደ ራሱ ልመለስ። ይሄ መልዕክት ላከልኝ የጀዋር መሐመድ ነው። እየሳቀን የላከ ሀ ብሎ እየሳቀን የላከልኝ መልዕክት ቶማስ ነው። ያወቃችሁ ቶማስ አለ ሻቢያው ማለት ፍየሉ እና ምንድነው የሚለው the various towns of across of the Amhara region ምንድነው ምርጫ እናካሄድም ብለው ወጡ ሰልፍ። ምን አገባኝ ቢወጣ ባይወጣ እንዴ ምን አገባኝ። የት ነው ቦታው ስትሉ እንጩጩ የምትባል ቦታ ይላል፣ እኩራካ የምትባል ቦታ ይላል፣ ኡስማሃ የምትባል ቦታ ይላል። መንደሩ ነው። እኔ ምን አገባኝ ቢወጣ ይወጣ ባይወጣ ራሱ ጉዳይ። መሳሪያ ደቅነበት ለምርጫ የወጣ በግንባር ገላለሁ ያስፈልክ መሳሪያ አስፈራርተ ያልከው መንደር ውስጥ ያለ ሰው አይወጣም ባይወጣም ቢወጣም ባይወጣም ጥቅምም ጉዳትም የለውም። ቢወጣም ባይወጣም ጥቅምም ጉዳትም የለውም። እና ጀዋር ምርጫ እንውጣም ብለዋሉ ብሎ ፖስተ ቤቲ ምንድን ነው ያለችው? የባለጌ ልጅ ነው ያለችው። አጀንዳ እየፈለገ ነው። ትናንትና ነዳጅ ላይ ነበር፣ ትናንት ነዳጅ ነበር ቢያወራው ከምኔው ቸኩሎ እንደገና ሰፋ ይወጥም ብሎ ፖስተ ራሱ አይገባኝም። የሬሳ ላይ በቀለጫት ቁጭ ብሎ ይቀባል ተጣጥፎ የደረቀጫት እንደዚህ ያሉ ብሎ ፖስተ። ያን ደግሞ ፖስቶ ማን ነው? ኤርትራውያኖች ደግሞ እንዳሉ ሻቢያ በሙሉ ያቀባብሉታል። ዘይወጡ ጀዋር እንደዚህ ያለ ጀዋር እንደዚህ ያለ ጀዋር እንደዚህ ያለ። ከጀዋር በፊት እነ እንኩሮ ሚዲያ ያሰሩበታል እንዴ? ምንድነው አዲስ? እነ እንኩሮ ቆጠሩት ሰልፍ እምቢ አለ፣ አማራው ምርጫ እናካሄድም አለ፣ አማራው እንዲህ አለ። አንድ መንደር እኮ ነች። ምን የሚባል መንደር በካርታ አናውቃትም። መንደሯ ራሱ እነዛ ሰዎች የትኛው መንደር እንደሆነ አናውቃቸውም። ልክ መንግስቱ ኃይለማርያም ታስታውሳላችሁ? አንድ ጊዜ ወያኔ ፕሮፓጋንዳ ሲያወራ ሰላ ድንጋይን ተቆጣጣ። የት ነው ሰላ ድንጋይ? ወፍጮ ቤት ነው ሰላ ድንጋይ? ወንዝ ነው ሰላ ድንጋይ? መንደር ነው ሰላ ድንጋይ? ምንድን ነው ሰላ ድንጋይን ተቆጣጠርን ብለዋል። ፕሮፓጋንዳ ሲነፏል ያኔ ውጊያው ጊዜ ማለት ነው። አሁን ቡካ የምትባል ቦታ ላይ ወጥተው ሰልፍ ወጥተው ምርጫና አያካሂዷ መብታቸው አለም እንዴ? ባቄላ ቀረ ቀፈስ ቀለለ ነው። ምርጫው ህልውና ነው። ምርጫው ቅንጦት አይደለም። ራስን ድምፅን ታስቀምጣለህ። በምርጫው መንግስት ያስቀጥላል። የተመረጠው መንግስት ስልጣኑን ይዞ ይቀጥላል። አመፅ አወራ ምን አገባኝ? ከኩርዳት ጋር የሚገናኝ ታሪክ አለው እንዴ? የለውም ምንም። ከ195% ምርጫው ኦልሞስት ዝግጅቱን አጠናቆ ጨርሷል። ሰላም በሆነ ቦታ ላይ ምርጫ እናካሄዳለን ቦታ ሄዷል። እስካሁን ድረስ 45 ሚሊዮን ህዝብ የምርጫ ካርድ ይዟል። አሁን የሚንጫጫው ህዝብ ከትልቅ ባህር ላይ ከቀይ ባህር ላይ በማንኪያ ውሃ መውሰድ ማለት ነው። ጥቂት ቦታዎች ሊሉ ይችላሉ። ምን አገባኝ አሉም አላሉም ጥቅምም የለውም ጉዳትም የለውም። ጉዳት ካለው ኦፍኮርስ አቴንሽን ሰተን ጆሮ ሰተን ምንም ጉዳት የለውም። 200 ሰው ወጥቶ አናካሄድ ምርጫ ብሎ ቢል ምንም ችግር የለውም። በትንሽ ባጀት ውጣ ትለዋለህ፣ ይወጣል። ከዛስ በኋላ ምርጫው ከተካሄደ በኋላ ይቀጥላል። ይገባል፣ ጫካ ይግባ፣ በሚገባው ቋንቋ ይስተናገዳል። ይሄ ፖለቲካ አይደለም። አሁንም ተዋልኳችሁ። እንዲህ አይነት የሚጠቅም ነው። ውሃ የሚቋጥር ይባላል። ውሃ የሚቋጥር ፖለቲካ አምጡልን፣ የሚመጥን ነገር የምንናገርበት ነገር እንጂ አንድ መንደር ሰዎች ወጥና ዳውን አብይ ዳውን ኮርዳይት ዳውን ፊድራሻ ብለው አሉ የሚል አሉ ነው ይሄ። ለዚህ ነው ስገባ አይ ዶንት ኬር ብያለሁ። ለዚህ ነው አይ ዶንት ኬር ዋት ዩ ሴ ነው ማለት ስገባ ራሱ አሰማም አይ ዶንት ኬር ዋት ዩ ሴ አልኩ። ገመድ ይሄዳሉ ሻይጫዋል። ጀውዬ ቤቲ እኮ ተናግረ ጨርስ። ባለጌ ነው፣ የባለጌ ልጅ ነው አለች ጀውዬ። ምንድን ያልሽው? ቤት እስኪ አንድ አንቺን ላምጣሽ። አንቺ ነሽ እሱ ኮርዬ ትላንትና ከደሞዝ ወደ ነዳጅ ቀይነት ተሸጋገረ ብለው ፌስቡክ ላይ ፎቶውን ለቀቁት። አዎ እንዴ አስቃቀረው ነው እኮ ይሄ እኮ ልጆች ቀዳታ አላያችሁም እንዴ? እዚህ የአዲስ አበባ እንደምናያቸው 6 ልጆች ምንም አጀንዳ ይምጣ
ጀዋራሁ የመ ልክ የመንደር ስድ ልጆች የለም እንትን እንደሱ ነው የሆነው። በቃ ያንን የሚያክል ገዝፉ። ይሄ ካልኩሌተሩ እጄ ላይ ነው ያለው፣ የኢትዮጵያ ካልኩሌተር። እኔ በጣም እስካሁን ድረስ የሚቆጨኝ ኤግዚቢሽን ማዕከል ለለማ መገርሳ ኮምፒውተር ከጃንካር የተገዛ ኮምፒውተር አምጥቶ ታስታውሳላችሁ? ይሄ ነው የኢትዮጵያ ፎርሙላው ማስተር ፕላኑ ብሎ ከጃንካር የተደቀ ላፕቶፕ አምጥቶ ይሄ ነው የኢትዮጵያ ማስተር ፕላን ብሎ ለማ መገርሳ አስረከበ። ለብዬ ኮረ የታሪክ መዝገብ የሚለውን ነው ያዘበለቀባቸው። ለጀዋር እንኩሮ ሚዲያ ሁሉ በላይ ግብዣ ቴንኪዩ። የታሪክ መዝገብ ብሎ ማለት እየተገዛዘሱ መሰከረ የሚዘበላል እሱ አዳምጥ፣ በቀን 3 ያዳምጥ። ቁጭ ብለህ ጠጣ፣ ጠጡ ዜጋ። አኪራችሁ የሚወጣው እዚህ ነው፣ ብትንጨረጨሩት እዚህ ነው። አዳምጥ ቁጭ ብለህ እና ከጃንካር የወጣ ላፕቶፕ አምጥቶ ለለማ መገርሳ ኢትዮጵያችን ነች አለ። በቃ ኢትዮጵያችን ነች አለ። ካልኩሌሽኑ የሰራሁት እኔ ነኝ አለ። የኢትዮጵያ መኖር አለምን ሁሉ ነው አለ። ያኔ መቼስ እነሱ ማድና 200 ሺህ ብቃው 130 ሚሊዮን ህዝብ ቁጥር ውስጥ አየው 200 ሺህ ታለ 200 አይሞሉም። እኔ ደስ ያለኝ ለምን ዜናውን ሻዕቢያ ኤርትራውያኖች ለምን አራገቡት ነው። አሁን ይህን መልእክት የላከልኝ ቶማስ ነው፣ ኤርትራዊ ነው። ይኸው ቶማስ የላከልኝ። የፖስተው ማን ነው? ጀዋር ነው የፖስተው። ጀዋር ማለት እሱ ነው የፖስተው። እያራገቡት ያሉት ኤርትራውያኖቹ ናቸው በሙሉ የሚልኩት ያሉት። የማይመስል ፖለቲካ ነው። ከነዳጅ አሁን እንግዲህ በቅርብ ስንት አጀንዳ ሰጡ ነው? በሳምንት ብቻ 5 አጀንዳ በሳምንት። ቆይ ምን ነበር የመጀመሪያው አጀንዳ? ምን ነበር በሳምንት የሰጡን አጀንዳ? መጀመሪያ ኮሪደር መንገዱ ነው፣ እሱ ነው። ከሱ ቀጠልና ነዳጅ በኋላ ነው የመጣው። ነዳጅ መጣ። ከነዳጅ በኋላ ባስና ሲኖትራክ ተጋጨ፣ እሱ መጣ። ከዛ ደግሞ ምን መጣ? ምንድነው ወደ 6 ምናምን አጀንዳ ብቻ ሰጥቶናል። አላስታውሳቸውም። ምን እነሱ በየሰዓቱ ነው የሚመጡት። እና እንደዛ ብሎ አጭበረበረ። በጃንካር የተገዛ ኮምፒውተር ላፕቶፕ ያንን ያክል ስሙን ይዞ ወጣ። ስሙን ይዞ ወጣ። እነ ቤቲ ራሳቸው እኮ ያን ጊዜ የፖለቲካው ማስተር ማይንድ የፖለቲካው እንትን ብዬ ያልኩበት ዘመን ቆጨኝ አለች እኮ። እንዲህ አይነት የወደቀ የረከሰ የተልከሰከሰ ነው አለች እኮ። አፋው ተተናገረች። ይሄንን ነበረ የፖለቲካው ማስተር ብላን ብዬ ያልኩት። እንዲህ የቆሸሸ ሰው ነበረ። ሰው በዚህ ልክ ይረክሳል፣ ሰው የዚህ ልክ ይወርዳል ብላለች። የበየነ መረብ ነገ ነው። በየነ መረብ መነሻው ይታወቃል፣ መድረሻው ነው የማይታወቀው። በየነ መረብ ያው ከዲሲ ነው መነሻው፣ መድረሻው የት ነው ገና ዛሬ ነው ኦፊሻል የሚያወጡት። እንደዛ ብላለች። ቆጨኛለች። እሱን የፖለቲካ ማስተር ፕላን ብዬ ማለት ነው የባለጌ ልጅ ነው አለች። ወጣችና ምን እንዳልሽው ሲቀጥ ቤት ይደገራችሁ። ጀዋር አሁን የመጣው የሄደው አጀንዳ ላይ ይፈናጠጣል፣ ይንጠላጠላል እንደ ባለጌ ልጅ ማለት ነው። እንደዚህ አዲስ አበባ እንደምናያቸው 6 ልጆች ምንም አጀንዳ ይምጣ ይንጠላጠላል። የተወሰነ ደግሞ ቦታ ላይ ይወርድና ሌላ አጀንዳ እንደገና ቀላውጦ ፈልጎ እንደገና ይንጠላጠላል። ጀዋርን የሚያክል ጃይንት ነው ተብሎ ራሱን የፖለቲካ ሳይንቲስት ብሎ የሚናገር እኛ ስናስተዋውቀው ሚዲያ ላይ የፖለቲካ ሳይንቲስቱ ጋር ጀዋር መሐመድ የምንለው በዚህ ደረጃ ተዝረክርኮ ሳየው እኮ በጣም ነው ማዝነው። መለቀጡ ጠፍቷል፣ አሁን ያለው ጠፍቶበታል። አሁን በነገራችን ላይ አሁን እውነት ሌንጮ የሚናገረው ሁሉ ጊዜ ፖለቲካስ አለ ወይ? የፖለቲካ ፕሮግራምስ አለ ወይ? ትክክል ጃይንት ነው። እዚያ ቆይ ላግዝሽ። የፖለቲካ ሳይንቲስት የፖለቲካ ምጡቅ ብለን ስናወራ ይህንን ያክል ስናከብረው ላይ ስናወጣው የነበረው ምስቅልቅሉ የወጣበት በቃ ኮምፓሱ ራሱን ስቷል አለች እኮ በቃ ስቷል። በቃ ይህንን ነበረ ወጥቼ 48 ሰዓት ጀዋር ያልኩት። አሁን መታኛለች ጭንቅላቴ። እንግዲህ ቤቴ ያው ታውቋታላችሁ። እውነትስ ኢትዮጵያ ውስጥ ፖለቲካ አለ ፖለቲከኛ። ለዚህ ነው
ዳንኤል ክብረት ቲንክ አስታውሳለሁ። አይቀበሩም ማለት አይቀበሩም ማለት አይቀበሩም ማለት እሱ ራሱ ቆጣሪያቸው እንቆላቸዋል። በጃንካየር ፉድ እና ጃንካየር ፌስቡክ ያላቸው ፖለቲካ የተምታታባቸው አለች እኮ ይህንን ነበር አለች። በቃ እንዲያው ከመጀመሪያው እናዳምጣት ቤቲ አርክተሽ እንዳታብ አሁን የመጣው የሄደው አጀንዳ ላይ ጀዋር እሺ ማን ነው ጀዋር? አሁን የመጣው የሄደው አጀንዳ ላይ ይፈናጠጣል፣ ይንጠላጠላል እንደ ባለጌ ልጅ ማለት ነው። እንደዚህ አዲስ አበባ እንደምናያቸው ስድ ልጆች ምንም አጀንዳ ይምጣ ይንጠላጠላል። የተወሰነ ደግሞ ቦታ ላይ ይወርድና ሌላ አጀንዳ እንደገና ይኸው እኮ አሁን ትናንትና ደህና ስለ ነዳጅ እያወራ ነበር። ነዳጅ ስለ ኢራን ኢትዮጵያ ልትመታ ነው ምንድን ነው ምናምን ስንት ነገር አሉ ነው። ሚሳኤል ሁሉ ወደ ኢትዮጵያ ሲወረወር ኢራን ስትመታ ኢራን ምን ነው ዝም አልሽ? አንድ አትወርውሪ ልብ ወይ ኢትዮጵያ ላይ ሮኬት ሲሉ ነዳጅ በቃ ኢትዮጵያ ብቻ ተከለከለች አለ። ትናንትና ፔጁን አይታችሁታል። ጀዋር በአፍሪካ ውስጥ ወደ ኢትዮጵያ ብቻ ነዳጅ እንዳይገባ ተከለከለ። ደስ ነው ያለኝ እንዴ ያልሰራውባት ኔትወርክ ወደ ኢትዮጵያ ብቻ ነዳጅ እንዳይገባ ተከለከለ። ሌሎች ሀገራቶች በሙሉ እነ ኬንያ እነ ታንዛኒያ እነ ዛምቢያ እነ ዚምባብዌ ይላል ተጋራቸው አፍሪካዎች በሙሉ ነዳጅ ሲያገኙ ኢትዮጵያ ግን ነዳጅ እንዳታገኝ ነዳጅ የሚያገባበትን መንገድ እንድል አሁን ደግሞ ሰልፍ የወጡት የት ነው ብሎ እኩራ የምትባል ቦታ ሙቻካ የምትባል ከተማ ሰልፍ ወጡ ብሎ አነፍንፎ 200 ሰዎች ሰልፍ የወጡትን ይዞ አማራ ክልል ዙሪያውን ምርጫ ይካሄድ ብሎ ሰልፍ ወጣ ብሎ ግልብጥ ወጣ። አነፍንፎ አገኛት ደሞች ይፈናጠቃል አለች። ምንድን ነው ይፈናጠጣል አለች። እኔ ደግሞ ቦታ ላይ ይወርድና ሌላ አጀንዳ እንደገና ቀላውጦ ፈልጎ እንደገና ይንጠላጠላል። ጀዋርን የሚያክል ጃይንት ነው ተብሎ ራሱን የፖለቲካ ሸወድ ራሳችን ሸወድን። ጀዋር ፖለቲካ ሳይንስ ተብሎ ራሳችን ዋቴ ይባላሉ። እነዚህ ዋቴ ይባላሉ። ዋቴዎች ሁልጊዜ በጣም አደገኞች ናቸው። አታውቋቸውም? ዋቴ የፖለቲካ ዋቴ ይባላሉ። አሁን እነዚህ ነንኩሮ ሚዲያ ነግልብጥ ሚዲያ ምናምን የምትሏቸው በሙሉ ጽንፈኞች በተለይ ዲያስፖራዎች ዋቴ ይባላሉ። የፖለቲካ ዋቴ ይባላሉ። እንደዚህ ናቸው። አላማ ግን አላቸው። አሁን ጀዋር በምንም ታምር ኢትዮጵያ ውስጥ ያሉ ተቋሞች በሙሉ መሸጥ አለባቸው ብሎ ይወስኑ። አሰምቻቸዋለሁ፣ አሰማቸዋለሁ። ህዳሴ ግድቡን ራሱ ለግብፅ ቃል ገብተናል። እንዴት ነው ህዳሴ ግድቡን ግብፅ ተጠቃሚ እንድትሆን ብሎ የሚሰሩ ናቸው። ሸዋሸዋ ማለት ነው። ግብፅን ፍላጎት የምናሟላው እዚህ ህዳሴ ግድብ ላይ ያለው ወከባ ስንፈጥር ነው። ይህን ደግሞ ለግብፅ ቃል ገብቶ መጥቶ የተሰሩት ሪዞርቶች በሙሉ የግብፅ ባለሀብቶችን ገዢ አግኝቻለሁ መሸጥ አለበት ብሎ ኦፊሻሊ በድብቅ ሲናገር የነበረው ቪዲዮ አለን። እውነቷን ነው ቤት የምትናገረው። ሳይንቲስት ብሎ የሚናገር እኛ ስናስተዋውቀው ሚዲያ ላይ የፖለቲካ ሳይንቲስቱ ጋር ጀዋር መሐመድ የምንለው በዚህ ደረጃ ተዝረክርኮ ሳየው እኮ በጣም ነው ማዝ ነው። መለቀጡ ጠፍቷል። አሁን ያለው ጠፍቶበታል። አሁን በነገራችን ላይ አሁን እውነት ሌንጮ የሚናገረው ሁሉ ጊዜ ፖለቲካስ አለ ወይ? የፖለቲካ ፕሮግራምስ አለ ወይ? ይሄ ፖለቲካ ነው? የለም ፖለቲካ የለም። የለም አውርቶ አደሮች አሉ። አውርቶ አደር አለ፣ ላብ አደር አለ፣ ወዛ አደር አለ፣ ሰርቶ አደር አለ። አሁን አውርቶ አደሩ ነው ያለው። አየር ላይ ያለው ወዛደሩ እየሰራ ነው ያለው በየፋብሪካው፣ ላብ አደሩም እየሰራ ነው ያለው፣ አርሶ አደሩም እያረሰ ነው ያለው። አውርቶ አደሩም ደግሞ በዲያስፖራ እየለፈለፈ ነው ያለው። አውርቶ አደር እንላቸዋለን ያነሱ። ይሄ ነው ጨዋታ ያለው። ግብፅ የግብፅን ቃል ልንጠብቅ ግድ ይለናል። የራሱ ቃል በቃል የተናገሩ አዳምጡ። ይኸው ራሱ ያ ብቻ ሳይሆን የግብፅ ቃል ገብተናላቸው ለግብፅ ቃል ገብተናል። ለግብፅ ቃል ገብተናል። የግብፅን ዓላማ ልናሳካ ግድ ይለናል የሚለው የግድ ነው። ይህን እስካልሆነ ድረስ የህሉናችሁ ጉዳይ አደጋ ላይ ነው የሚለው የገባነውን ቃል ምን መሰለ ደግሞ ፊቱ ያን መሰለ ታዩታላችሁ።
እስኪ መልኩ በደንብ ይዩት ምን እንደሚመስል። በቃ ነቀለ እኮ ሰውዬው ነቀለ። በቃ ያን የመሰለ የሚያምር ልጅ ምን እንደመሰለ ይዩት። እኔ አሁን ጊዜ ቢኖረኝ እንደዚህ አይነት ሰው በቀን 20 እሰራለሁ። 20 ሪሳይክል ኮድ አደቃቃ ነው የምሰራው። ምንም ምናልባት ጠረኑ ብብቱ ሶሶ ላይ ሽት ይችላል፣ ጠረኑ ሶሶ ላይ ሽት ይችላል እንጂ ይሄንን እኔ 30 እሰራለሁ። በቃ ምን እንደመሰለ ይዩት። ምን ይዩት፣ ተመልከቱ፣ ፊቱን ይዩት ራሳችሁ። አምቦች ገቡ ኮር የቤተ መንግስት ይሸጥ ምን ይሰራል ብላል። አራማታል ይሄው ለግብጽ የገባውን ቃል አዳምጡት ራሳችሁ። ምንድን ነው ያልኩት? ግብጽ ቃል ገብተንላቸው የግድቡን አካባቢ የጦር ቀጠና ካደረግነው ግብጽን በጣም እናጠናክራለን። ዋናው ህዳሴ ግድቡን ዙሪያ የጦርነት ቀጠና። ለዚህ ነው በቀደም ለታ የነበረው የግብጽ ወታደሮችን ሸኔዎችን ጁንታና ሻቢያዎችን አስከትለው በግብጽ አካባቢ ላይ የገቡት አሳይታችኋል። አሳያችሁ የተገደሉትን ሳይሆን የተባረኩትን የግብጻዊ ወታደሮች ላሳያችሁ እንድታውቁ ለእናንተ ነው ማሳያችሁ። እንኳን ይሄውና እነዚህ በቁጥር ሰው ያሉ የግብጻውያኖች ናቸው። አሁን በነበረው በ3 ቀን 4 ቀን በፊት የነበረው ኦፕሬሽን እሱ ላይ ናቸው የተያዙ ናቸው። ከ600 በላይ ናቸው የገቡት። እዛው ነው ምሽክ ያሉት። ሻቢያ ብቻ የላካቸው እዛ ቦታ ላይ ያሉት አልተነገርም። ከ400 በላይ ወታደሮች ናቸው ምሽክ ያሉት። ለወሬ ነገር የተረፈ የለም። በቃ በዛ በነበረው ሂደት ላይ የተረፈ ሰው የለም። ምንም አዲስ ነገር የለውም። ጀውዬ ራሷ አሁን ምንድነው የታለ አንድ እንትን ነበረኝ እኮ የሷ ዘገምተኛ ፖለቲካ ነው ብዬ ነው የታለ አንድ እንትን ነበር እኮ ጀውዬ የታለሽ አንቺ? ጠፋብኝ። አንድ አሳያችሁ ነበር አንድ ነገር ነበር። ጀውዬ ቁጭ ብላ ጀውዬ እየቃመች በቃ ምንም ማድረግ አይቻልም። ጠፋ። ኦኬ በኋላ ወይ ቴምፕሌት ላይ ለጥፍላችኋለሁ። ይኸውና ጀውዬ አቷት ምን እንደመሰለች በቃ ላፕቶፕና ቡና ይዞ በቃ ስንት ቡና ነው? 6ኛ ቡና ነው የሚጠጣው ነው። ሆምለስ ሆኖ ቁጭ አለ። በቃ ሆምለስ በየቦታው ነው የሚያድረው። ወይ የተያዙት አድረስ 600 ናቸው። የተያዙትን ብቻ ነው የጠፉትን አለ። ለዚህ ነው ይሄ የሚናገረው ግልጽ ነው። ከግብጽ ጎን መቆም አለብን። ህዳሴ ግድቡን ዙሪያ ማመስ አለብን። በቂ ቀጠናው በኦሮሚያም ክልል በአማራም ክልል በተለያየ ክልል ላይ ረብሻ መፍጠር አለብን። አሁን በተራራ ላይ በቀደም እነዛ 15 ሰዎች ሲያስገድል ገዳዮቹ ተያዙ። ሲያዙ እሱ የላከው ገንዘብ ነው ያለው ለነሱ። እሱ ባጃጅ የገዛላቸው ልጆች አሉ አርሲ ላይ ኦፕሬሽን ብቻ የሚሰሩ የእሱን ብቻ መልዕክት የሚቀበሉ የሚገሉ ክላሽ አላቸው። ባጃጅ የገዛላቸው ልጆች አሉ። ይሄ ነው እንግዲህ ይኸው የሚናገረውን አዳምጥ። ቃል ገብተንላቸው የግድቡን አካባቢ የጦር ቀጠና ካደረግነው ግብጽን በጣም እናጠናክራለን። የሀገራችን ዋና ስትራቴጂክ አሴት የሆነው ግድቡ ዙሪያ ኢትዮጵያ ለማንም ዋስትና አትሆንም። ያ ብቻ ሳይሆን የግብጽን የበላይነት በጣም የሚያጠናክር ነው። ኢትዮጵያ ለማንም ዋስትና አትሆንም። ያ ብቻ ሳይሆን የግብጽን የበላይነት በጣም የሚያጠናክር ነው። ያቻው እዚህ ጋር ኢትዮጵያ የግብጽን የበላይነት ማጠናከር መቻል አለብን። የግብጽን የበላይነት ማጠናከር የግብጽን የበላይነት የምናጠናክረው ከውስጥም ከውጭም መንግስትን ሰላም ስነሳው ብቻ ነው። እንደዚህ አይነት አሁን በአንድ መንደር ላይ ሰላማዊ ሰው ተቃውሞ ሲወጣ አቅም ነው ለኛ የሚሆነን። መታወቅ አለብን። ነዳጅ ሲጠፋ መንግስት ግራና ቀኝ መኪና አደጋ ባቡርና ሲኖትራክ ሲጋጭ እንዲህ አይነት ፎቶዎች ስትልኩልን ለኛ መጠናከሪያ ነው። እንደ አደጋ አይደለም የምናወራው እኛ በራሳችን ቶን ወደ ሽብር እንለውጠዋለን። ግብጽን በዚህ ማለት እናጠናክራታለን። ማንም ዋስትና አትሆንም። ያ ብቻ ሳይሆን የግብጽን የበላይነት በጣም የሚያጠናክር ነው። ይሄ እንግዲህ እሱ እኔ ያለው ነገር እየሰማችሁት ነው። ይሄ ነው። እነዚህ ናቸው። አሁን ከዚህ መንግስት ጋር ሰው ከግንብ ጋር ይጋጫል እንዴ? ለዚህ ደግሞ ያበቃው ምንድነው? ኦልሬዲ በዚህ በ8 ዓመታት ውስጥ የተሰሩት በሙሉ ልማቶች መሸጥ አለበት ብሎ ያምናል። ከጫካው ቤተ መንግስት አንስቶ የተሰሩት ሪዞርቶች በሙሉ መሸጥ አለባቸው። ኢትዮጵያ በቱሪዝምም ይሁን በምንም ይሁን በልማት ይሁን መታወቅ የለባትም ነው። ይሄ ፕሪንሲፕላቸው ነው። ሁሉም ነው። እዚህ አጋጣሚ ላይ ይሄ ሁሉም ነው። የዲያስፖራ ፖለቲከኞች በሙሉ ይሄ ነው።
ለዚህ ነው ኮሪደር መንገዱን ይቃወማሉ፣ መብራቱን ይቃወማሉ፣ የመንገዱ መስፋት ይቃወማሉ፣ ሪዞርት ይቃወማሉ። አንዱ ዓላማቸው ምንድነው? ኢትዮጵያ መታወቅ የለባትም የሚል ፕሪንሲፕል አላቸው። በዓለም አሁን ነጮች እያወሩ ነው ስለ ኢትዮጵያ። ወደ ዱባይ የሚሄዱ ቱሪስቶች በሙሉ ወደ ኢትዮጵያ እየመጡ ነው ያሉት። አሁን ኢትዮጵያ የሚጎርፉትን ቱሪስቶች ሆቴል ማስተናገድ አልተቻለም። ከተለያየ ዓለም እንዳለ ሄዱ አዲስ አበባ ጠይቁ። ቱሪስት ብቻ ነው ያለው። ምክንያቱም ያው በጦርነቱ ምክንያት ወደ ዱባይ መሄድ አልቻሉም። በአብዛኛው ኢትዮጵያ ነው የሚወጡት። ስለዚህ ይሄ አሁን ለጽንፈኛው ባንዳ አክቲቪስት ዲያስፖራ በጣም ትልቅ በሽታ ነው። ይሄንን ለማስቀረት ሪዞርቶቹ በሙሉ መሸጥ አለባቸው ነው የሚለው። ቱሪስትም እንዳይገባ በሙሉ የተሰሩ ሪዞርት መሸጥ የለውም። በምን መልኩ ቤተ መንግስቱ ቤተ መንግስቱ ይሸጣል፣ ሁሉ ይሸጣል። ይሄን ነው የሚናገሩት። ሁሉ መሸጥ አለበት ምንም። ይሄን ካደረግን ቱሪስት አይገባ። ፔሬድ ገዢ ደግሞ አለ። ግብጽ የተቀመጡ ባለሀብቶች አሉ፣ እነሱ ይገዛሉ። ይሄው ልክ ምን ለቃ አዳምጥ የሚለው ቤተ መንግስቱ መሸጥ አለበት። ውብል ሴሌት አብይ ለዘላለም አይኖርም፣ እንሸጠዋለን። ኢትዮጵያ አዲስ ቤተ መንግስት አያስፈልጋትም። በቃ የኢትዮጵያ መንግስት ሪዞርት የሚሰራበት ምንም ሎጂካል የሆነ ምክንያት የለውም። መልኩ መሸጥ አለበት። እነኚህ ሪዞርት መሸጥ አለባቸው። መሸጥ እንግዲህ ይሄ እንግዲህ እንደ ቀላል የምታዩት አይደለም። ይሄ ዝም ብሎ እንደዚህ እንደዚህ ዓላማቸው ይሄ እሱ ምኞት መሳይ ውስጥ አለ፣ ልደቱ ውስጥ አለ፣ ይልቃል ውስጥ አለ። እሱ ተናገረ እንጂ ሁሉም የሚፈልጉት ይሄንን ነው። ቤተ መንግስት መሸጥ አለበት፣ ሪዞርቶች መሸጥ አለባቸው። የሁሉም የዲያስፖራው ፍላጎት አሁን እሱ የተናገረው ነው። እሱ ላይ የሚገነው ስለሚያወራው ነው። እሱ የሌሎቹ ትግል ይሄ ነው። አብረው ነው የሚያወሩት እንደዚህ። እሱ ግን ያው ቀዳዳ ስለሆነ ወጥቶ ያወራል። እሱ ላይ ይመጣል ነገሩ ሲመጣ እንጂ ይሄንን አሁን ይሄ እሱ ይናገረው ይልቃል የሚፈልገው ነገር ነው። ልደቱ የሚፈልገው ነገር ነው። እና ሀብታሙ የሚፈልጉት ነገር ነው። ሁሉም ጽንፈኛ የተባለ ዲያስፖራ ይሄ ነው ዓላማው። እሱ የሚናገረው ነው። ያው ተናገረ እሱ ጀዋር እንዲያልበን ስለምናወራ ነው እንጂ ሁሉም የሚታገሉት እዚህ ነው። አሁን መሳይ ሳይንቲስት ብሎ የሚያቀርባቸውን ታያለህ። ፕሮፌሰሮች፣ ሳይንቲስቶች፣ አዋቂዎች፣ ኢኮኖሚስቶች የሚላቸው በሙሉ የሚያወሩት ምንድን ይሄን ነው የሚያወሩት። እሱ የሚያወራው ነው የሚያወሩት። የአገሪቷ ዕጣ ፈንታ ቁልቁለትና ዝቅጠት እየሄደች በኢኮኖሚ ተናግታ የአንድ ወር ደሞዝ እንኳን ባንኳ ውስጥ የለም፣ አልቆላታል አልቆላታል። አገሪቷ በዚህ ከቀጠለች በሚቀጥሉ 15 ቀን ውስጥ የሚበላ ይጠፋል፣ ብር የለም። ይሄ አንዱ ፕሪንሲፕላቸው ጉዟቸው ይሄ ነው። የጀውዬ ንግግር ስለተናገሩ ነው የምንጠላው። ቤተ መንግስቱ መሸጥ አለበት። በቃ ውብል ሴሌት አብይ ለዘላለም አይኖርም። ኢትዮጵያ አዲስ ቤተ መንግስት አያስፈልግም፣ ይሸጣል። ሪዞርትም እንደዚሁ ጎርጎራም ይሸጣል። የኢትዮጵያ መንግስት ሪዞርት የሚሰራበት ምንም ጎርጎራ አያስፈልግም፣ መሸጥ አለበት። ወንጫ አይሸጥም፣ አያስፈልግም፣ መሸጥ አለበት። እነዚህ የተሰሩት ኮይሻ ምናምን በሙሉ መሸጥ አለባቸው። ጥቅም የላቸውም ነው የሚለው። ምን ያደርጋል? ይሄ ከተሸጠ ቱሪስት አይመጣም። ይሄ ከተሸጠ ሀገር ገጽታ አይታይም። የኢትዮጵያ መንግስት ሪዞርት የሚሰራበት ምንም ሎጂካል የሆነ ምክንያት የለውም። በምን መልኩ እነኚህ ሪዞርት መሸጥ አለባቸው። ነጮቹ እኮ እያስተረጎሙ ይስቁብናል፣ የምናወራውን እያስተረጎሙ ምንድን ነው ያሉ ይሉና በሳቅ ይሞታል። የብደት መንደር፣ የብዶች ሀገር ወይ የኮርዳይት ጀውዬን እንደምትለው መንጌ ያለውን አስታውስልኛል። የህዳሴ ግድቡን የጦር ቀጠና ሳታደርገው አስዋንን ብቻ አናቱን ላይ በፈለግነው ሚሳይል ቢመታ ኢትዮጵያ እንጂ ግብጽ በተአምር አታሸንፈን። ይሄ የጽንፈኞችና የዲያስፖራ ፖለቲከኞች ህልም ነው። ይሄ ሁልጊዜ ነው የሚሉት። በቃ የላትም ይለዋል። ከረባት አድርገው ይወጣሉ። ኢኮኖሚስቶቹ ይተነትናሉ። እንደውም የእንትና ይሻላል፣ የጁንታዎቹ ይሻላል። የጁንታዎቹ አሁን ኒጄሪያ ሲያወርዱ አይታችኋቸው ሰምታችኋል። ጁንታና ሻቢያ ወንበሩ ተንቀጠቀጠ። እነሱ ደስ ይላል። እነሱ ይመቸኛል። ተንቀጠቀጠ፣ አበቃለት፣ አለቀለት ይላል። እነሱ ደስ ነው የሚለኝ። አለቀለት፣ ዙፋኑ ተንቀጥቅጧል፣ ወንበሩ ተንቀጥቅጧል። እኛ 8ኛ ዓመታችን እኮ ፏድ ምቃረን እያከበርን ያለ አሸወይና ብለን እያከበርን ያለ ተንቀጥቅጧል ወንበሩ።
የመጨረሻው ጉዞ ሚስማር በመታው ቁጥር እየጠነከረ ነው የሚሄደው። ሚስማር ሰውየው ስማ ነገርኩኝ። መጀመሪያ ፖለቲካ ሰራ በናልኩ በአርማታ ነው የተከልነው። አርማታም ብረቱ ይለያል። በራሻ ቶንዲኖ ብረት ነው የተከልነው መንግስት። ይሄን ሰው ማንም እንዳይነቀንቀው አድርገን ነው ያስቀምጥ። ማንም ተውት። ስደተኛ ተው። ኑሮ ራሱ ካጣጣም እኔ አክባሪ ነኝ። በአርማታ ነው የተከልነው። ማንም አይነቀንቀውም። ኖ ዋን። አሁን ከምርጫው በኋላ ያኔ ይለያል ሁሉ። ባለፈው በምርጫ ያወጣው መንግስት ነው። መቶ የተቀመጠ መንግስት አለ። በምርጫ ዝናብና ፀሐይ ተፈራርቆበት ህዝብ በምርጫ ያወጣው መንግስት ነው ያለው። አሁንም በምርጫ ይወርዳል ወይ በምርጫ ይቀጥላል። የአሁኑ ምርጫ ደግሞ እንዲሁ በምርጫ መንግስት ይወርዳል ወይ ይቀጥላል። ፔሬድ። ምርጫው አስፈርቷል። ምን ምርጫ አለ? ምን ይመርጣ? ማን ይመርጣል? ሚስታት ምርጥም እኮ እናንተ አየነው እኮ ቅጧ ሰራውበት እኮ ነው። በቃ ከወዲሁ ማን እንደሚያሸንፍ ታወቀ። በቃ ከወዲሁ ስልጣን እንደማትይዙ ተረጋገጠ። እኔ አሁን ያረጋገጡት እንደ ትንቢት የተናገርኩት ጠዋት ሰራው። እኔ በዚህ ምርጫ በእንዳንተ ጭንቅላት በእነዚህ ፖለቲከኞች ጭንቅላት በእውነት ወደ ስልጣን ከወጣችሁ እኔ ሰሉት ብዬ ሰላምታ ሰጥቻችሁ ከፖለቲካ ለራሴን አገላለሁ። እውነት ሐሳብ ኖሯችሁ የሚሸጥ ሐሳብ ይዛችሁ አምጥታችሁ ህዝብ እናንተን ደግፎና ገዝቷችሁ ከመረጣችሁ ሰሉት ብያችሁ ነው ስልጣኑ ሰጥቻችሁ ከፖለቲካ ለማቆም ራሴ። በቀበሌ ደረጃ እንኳን የምትመረጡ ሰዎች የላችሁ። አቋማችሁን አየናችሁ። ሰው ጥሩ ነገር እያወራ የሚቀረውን ደግሞ ይሄ ይሞላለን። እኛ ደግሞ ከዚህ ጀምሮ ያለውን እናስቀጥላለን። ወደ ምርጫው ስንመጣ እዚህ ጋር ተጎዳት ሰላሽ ይሄን እናስካክላለን ብትሉ አዎ ሰው ይፈልጋችኋል። ምናልባት በዚህ መንግስት ያላለቀ ነገር ካለ ነው እነሱ ጨርሱታል ማለት ነው። ምንም መንገድ ለምን ሰፋ ብላችሁ የምትሉ፣ መብራት ለምን በራ ብላችሁ የምትሉ፣ ሪዞርት ምን ያደርጋል ኢትዮጵያ ብላችሁ የምትሉ፣ የጫካ ፕሮጀክት ምን ያደርጋል ብላችሁ የምትሉ፣ አሁን ስንዴ ኤክስፖርት እንዴት እናደርጋለን ለሀገር ምን ነው እናንተ ምንድነው ከናንተ የሚገዛ ሐሳብ ህዝብ ያለው ነው? ምንድነው ህዝቡ ያለው? ምን እንግዛችሁ? ቅንቅን እኮ ነው ያተረፍነው ከናንተ። እንዴ እጣዋ ይላሉ ይወጡና ቁልቁል አበቃለት ደሱ አበቃለት የሚሏት ቋንቋ ነች። ሞዱ ይሄ ትግሉ የፋኖ ትግል ተጠልፏል። አሁን የገቡ ነው ያሉት በሙሉ ገቡ። ደስ በሚል ሁኔታ አማራ በእውነት ዘንድሮ አኩርቶኝ አላውቅም። እንዳለ ተመሙ ገቡ እንዳለ። ዛሬ ትልቅ አመራሮች ናቸው ሊገቡ መንገድ ላይ ናቸው ያሉት። እነሱ ደግሞ ያደነቋቸው ወታደሮቻቸው መጀመሪያ አስወጡ። አመራሮቹ እዛ ውጭ ሆነው እዛ ውስጥ ሆነው መጀመሪያ ወታደሮቹ በሙሉ ላኩ። ዛሬ ማት ገባ በጎጃም በኩል ማት፣ በጎንደር በኩል በወሎ በኩል እንደ ጉድ ገቡ ፋኖች። እነሱ ገብተዋል። አሁን እነዚህኛዎቹ መሪዎቹ ደግሞ ሊመጡ ነው። በቃ አለቀ። ምክንያቱም እየተዋጋ ያለው አማራ ያለው ጦርነት ሻቢያ እንደሆነ አወቁ። ሻቢያ ነው እየተዋጋ ያለው። ኢትዮጵያ ምንጫ መታረድ አለበት ያለው እሱን አመጣዋለሁ። እኔ ባለሁበት በሙሉ በምንጫ አንገቱን ብሎ ያለው እሱን ሁሉ አመጣዋለሁ። አሁን በደንብ አድርገን ፈልፍተን እንትኑን ላኩት። ኮማንድ ፖስቶች የሉም በሙሉ እኮ አድሚኖቹን አጠፏቸው። አንድ አድሚን የለም እኮ በቃ ሰውን ሁሉ እያወጡ ኮሪያ አብቹ ኢትዮጵያ በጣም ባጭር ጊዜ ውስጥ ለሰው ልጆች ውብ እና ምቹ እና ጽዱ ከተማ አድርጎ ነው ተአምር ያሳየው። እሱን እኮ እኛ እናውራ። አፍሪካኖች ሲያወሩ ስሙት። ሂዱ ሲኤንኤን ስሙ፣ ቢቢሲ ስሙ፣ አልጀዚራ ስሙ። ወርልድ ኒውሶችን ተከታተሉ። ስለ ኢትዮጵያ ብቻ ነው የሚወራው እንዳለ። ቶፕ 10 ከሚባሉ አፍሪካ ሀገሮች የመጀመሪያውን ደረጃቸው አንደኛ እኮ ኢትዮጵያ ነች። በቀደም አሰምቻቸዋለሁ። ቶፕ 10 ከሚባሉ ሀገሮች ውስጥ እና ይሄ ተራ እልህ ተራ ብሽቅ እንገባለን ብለው ራሳቸውን ክብራቸውን ጣሉ፣ ወደቁ፣ ዘቀጡ፣ ተዋረዱ። የነ ፋኖ ትግል ማለት የሻቢያ ትግል መሆኑን ስንት ዓመት ስንታገል የነበረው ራሳቸው የአማራ ፋኖ አመራሮች ወጥተው ፍቅሩ ምንድን ነው ያለው? ይቅርታ ህዝቡ ነው ያለው። በምንም ተአምር ለሻቢያ መዋጋ አልመሰለኝም ነበር። በፍጹም ለህዋት ለወያኔ እንደምዋጋ አላወቅኩም ነበር። በቃኝ ብሎ ነው የገባው።
አሁን የመጡት አመራሮች ደግሞ ተሰማላችሁ ነገር ወደ ይገባሉ እከሌ ከላላችሁ ምን ተሰማላችሁ አሁን የሚያወሩትን ጠቅላላው የሚያዋጋቸው ሻቢያ ነው። መሳሪያው ሻቢያ፣ ቀለቡ ሻቢያ፣ ምግቡ ራሱ አሁን የተያዘው ትናንትና የተያዘ ቦታ ነበር በጎጃም በኩል መከላከያ ሰብሮት ነው የገባው። ሰንጥቆት ገባ። በሞጣ በኩል ነው መሰለኝ ሞጣ ነው የተካዩ ሰንጥቆት ገባ። እዛ መሬት ላይ እንዳልነበረ ረፍርፏቸው ትልቅ ተራራ ስር መጋዘን አገኘ መከላከያ ሲገባ። እዛ ሲገባ ጠቅላላ ምግቡ በሙሉ የታሸጉ ምግቦች ናቸው ያሉት። የታሸገ ሲከፈት በሙሉ ምግቡ ሜድ ኢን ኢጂፕት ነው የሚለው ጠቅላላ። ይሄንን መቼ አግኝተነዋል እኛ? በጥቅምት 24 ጦርነት ጊዜ ይሄንን የታሸጉ ምግቦች ትግራይ ውስጥ አግኝተናቸዋል። ታስታውሳላችሁ? አሁን እንደገና ሞጣ ላይ ነው በነበረው ትናንትና ወደ ኦፕሬሽን ላይ ጠቅላላ ተራራው ሙሉ የተገኘው ምግብ ሜድ ኢን ኢጂፕት ነው የሚለው መከላከያ ይዞታል ተራራ ውስጥ። ሌላው ያው ስንዴ ከገበሬ የተወረሰው ጤፍ ምናምን ያለው በአብዛኛው የታሸጉት ምግቦች ከግብፅ የመጡ ናቸው። ከግብፅ እንዴት ነው የሚመጡት? ኢሳያስ አፈወርቂ ይቀበላል። በዛ በኩል አድርጎ በአህያም በምንም አድርጎ ለፋኖ አማራዎች ይሰጣቸዋል። የምንዋጋው ከፋኖ አይደለም ከሻቢያ ጋር ነው እየተዋጋን ያለ ነው። ኢንዳይሬክትሊ ፋኖ ስም ነው፣ ሸኔ ስም ነው። እየተዋጋን ያለ ነው ከሻቢያ ጋር ነው። ቀጥታ ውጊያው ያለው አሁን ከሻቢያ ጋር ነው። ራሱ የፋኖ መሪ የተናገሩትን ሰዓት ባለፈው አሰምቻችኋለሁ። ምንድን ነው ያሉት? ተሸጧል። ምንድን ነው ፍቅር ያሉ? ተሸጧል። ትግሉ ለሻቢያ ተሸጧል ነው ያለው። አሳልፈው ቀጥተኛም ሆነ ዘመነ ካሴ በባንዳነት ይላል። ዘመነ ካሴ በባንዳነት ተሸጧል ለማለት ሻቢያ እየተዋጋን ያለ ነው። በእጅ አዙር ከሻቢያ ጋር ነው። ለዚህ ነው ከተማ ውስጥ ያሉት ሻቢያዎች ተለቅመው ይውጡልኝ፣ ካምፕ ይግቡልኝ፣ ወደ ሀገራቸው ይሰደዱልኝ እምለው። ለዚህ ነው ውጊያው ከሻቢያ ጋር ነው። ይሄው ዘመነ ካሴ በባንዳነት ትላንት የጀመረ አይደለም። የአማራውን ኩላሊት ሲሸጥ የነበረ ኤርትራ ውስጥ ሲያሸሽት አማራ ሲገል የነበረ ወንጀለኛ ነው። በዚህ ድርጊታችሁ እኮ ነው አማራውን እያስፈጃችሁት ያላችሁ። ውጭም ያላችሁም ውስጥም ያላችሁም እንደነኚህ አይነት ወንጀለኞችን ጥንት ጀምሮ ከኤርትራ ጀምሮ ሲገሉ ሲያስገድሉ ኩላሊት ሲሸጡ የነበሩትን ወንጀለኞች በሙሉ አይዟችሁ ብላችሁ ስላላቸው እኮ ነው የልብ ተሰጥቷቸው በግድ በመከራ እናንተ ካልሆናችሁ እያላችሁ ስላስቀመጣችኋቸው እኮ ነው ህዝብን የፈጁ። አሳልፈው ቀጥተኛም ሆነ በተዘዋዋሪ መንገድ ባሪያ ሆነው ጥምት ጀምሮ ከኤርትራ ጀምሮ ሲገሉ ሲያስገድሉ ኩላሊት ሲሸጡ ከጥንት ጀምሮ በሙሉ ኤርትራ የገቡትን ተመልከቷቸው። በሙሉ ኤርትራ የገቡት መርፌ ተወቅቶ ነው የወጡት። ከኤርትራ ሲወጡ አንዳርጋቸው ጽጌን ይዩት፣ ፋሲል ያለምን ይዩት፣ ነአምን ዘለቀን ይዩት፣ መሳይን ይዩት። በሙሉ ኤርትራ ገብተው የወጡት በሙሉ መርፌ ተወቅተዋል። በተለይ የተወጉት መርፌ አማራን ማስጨረስ ነው። በሙሉ ይዋቸው በደንብ ነአምን ዘለቀ የተናገሩ ነገር ይዩት። እኔ ማቀር ስለማልፈልግ እንጂ ነአምን ኤርትራዊ ነው። ኦፍ ኮርስ እሱ ነው አንድ ትክክለኛ ኤርትራዊ እሱ ነው። በኤርትራ አባቱም ኤርትራዊ ነው። በኤርትራዊነቱም ያምናል። ኢትዮጵያ ውስጥ አዲስ አበባ ይደግ እንጂ ኤርትራዊነቱን ያምናል። ለኤርትራ ነፃነት መቆማለሁ ብሏል። ስብሰባን ባለ ቁጥር ኤርትራ ሄዶ ይሰበሰባል፣ መረጃም ይወስዳል። ብዙ ጊዜ ከኤርትራ የሚያወጣው መረጃ የሚያከፋፍለው ነአምን ዘለቀ ነው። ከሱ ጀርባ አሁን ኤፍሬም ማዴቦ አሉ። እነሱን ተዋቸው ግድ የለም። እነዚህ ነው ያቸው በሙሉ። እኚህ ሰው የሚናገሩት ያኔ ከኔ ጋር በጣም ጸበኛ ነበር። አደገኛ የፋኖ መሪ ናቸው። እሳቸው ተጠሪም ናቸው። በእስራኤልም ተጠሪ ናቸው፣ በአሜሪካም ተጠሪ ናቸው። እኚህ ዳግም ይባላሉ። ከኔ ጋር በጣም እንጣላ ነበር። በጣም ይሰሩብኛል አንዳንድ ጊዜ ኮርዳይት ብለው እና የኛ ቃል አቀባይ የነበረ አሁን ተገልብጦ ስለሺ ይባላል። ለሳቸው ጋር ገብቷል። ስለሺ አሁን ከስተሽ ጋር ተጣልተዋል። ምክንያቱም አሁን እሳቸው ባነው ወጡ ነው አማራው መዳን አለበት አሉ። በቃ እነ ዘመነ ካሴ ሚስጥር እጃቸው ላይ ገቡ። ቦሳር ናቸው፣ ሰው እስራኤላዊ ናቸው። እጃቸው ላይ ገባ ሚስጥሩ። እንደገቡ ታች አወረዱት። አማራ ንቃሉና መግለጫ መስጠት ጀመሩ። ፋኖ በራስ ተደራጀ። ዘመነ ካሴ ገዳይ ነው ሻቢያ የላከው ነው ብሎ ሚስጥሩን መጀመሪያ ያጋለጡ እሳቸው ናቸው። ከኛ በኋላ ማለት ነው። እኛ መጀመሪያ ሰርተንበታል። አሁን እሳቸው የሚናገሩትን ብለህ ከሰማኸው
ዘመነ ካሴ መጀመሪያስ ቢሆን ኩላሊት ሳይቀር እየሸጠ አይደለም ወይ? ኤርትራ ትልቁ ገበያቸው ምንድነው ታውቃላችሁ? ኩላሊት መሸጥ ነው። ኢሳያስ አፈወርቂ ትልቁ ገቢ ኩላሊት ነው። በአብዛኛዎቹ ኤርትራውያኖች አንድ ኩላሊት ነው ያላቸው። በአብዛኛዎቹ ብታዩዋቸው 2 ኩላሊት ያለው ኤርትራዊ ከመቶ 1 ነው የምታገኘው። ፍሬንዶች እንዳለ መላጣው ነው ዲቪ ኩላሊታቸው ለሌላ ነው እንዴ? የድሮ ኤርትራዊ ጓድ ፍሬንዶቼ እንዳለ መላጣ ይሆኑ በሙሉ። በአብዛኛዎቹ ኤርትራውያኖች ከመቶ 1 ነው ንጹህ የምታገኘው። በአብዛኛው ኩላሊታቸው ይሸጣል። መተዳደሪያቸውን ባጀታቸው ራሱ የኤርትራ ባጀት ራሱ ዘመነ ካሴ በባንዳ ባጀታቸው የሰው ኩላሊት መሸጥ ነው። አንዱ ኩላሊት የሚያሸጠው ዘመነ ካሴ ነው። ለስልጠና አምጡ ይላል ኢሳያስ አፈወርቂ ሳዋ። እነዚህ አማራ ይልካሉ እዛ እንዲያሰለጥል ብለው። እዛ ሳዋ የሚሰለጥኑት አማራዎች ሲመጡ አንድ ኩላሊት ነው ያላቸው። ሳዋ ሰልጥነው ሲወጡ ይሄ በማስረጃ የተገኘ ነገር አለ። መረጃውም አለ፣ ማስረጃውም አለ። ያው እሱን እንደዚህ አይነት ነገር ሂውማኒቲ አይወራም ብለን ነው እንጂ አንድ ቪዲዮ አለ። ኩላሊታቸው ይወጣ የሚያሳይ ቪዲዮ አለ። ሳዋ ማሰልጠኛ ላይ አለ። ነጮቹ ናቸው። እንዲያውም እኔ ነጮቹ ግብጾች ናቸው ብዬ ስል አንድ ጓደኛ ግብጾች አይደሉም አለ። ከአረብ ሀገር ነው የመጡት አለ። ያው ግብጽ አረብ አለች እንደ ራሱ፣ ግን በሙሉ ኩላሊት የሚገዙት እዛ ነው፣ ኤርትራ ነው። በዚህ ነው ማርኬቷ፣ ትልቁ ማርኬቷ ኩላሊት ነው። ሰውየው ዳግማ የሚናገሩት ይሄ ኩላሊት ይሸጣል ብሎ በይፋ አውጥቶት እሳቸው ባንዳነት ትላንት የጀመረ አይደለም። ዘመነ ካሴ በባንዳነት ትላንት የጀመረ አይደለም። የአማራውን ኩላሊት ሲሸጥ የነበረ ኤርትራ ውስጥ ሲያሸሽት አማራ ሲገል የነበረ ወንጀለኛ ነው። በዚህ ድርጊታችሁ እኮ ነው አማራውን እያስፈጃችሁት ያላችሁ። ውጭም ያላችሁም ውስጥም ያላችሁም እንደነኚህ አይነት ወንጀለኞችን ጥንት ጀምሮ ከኤርትራ ጀምሮ ሲገሉ ሲያስገድሉ ኩላሊት ሲሸጡ የነበሩትን ወንጀለኞች በሙሉ አይዟችሁ ብላችሁ ስላላቸው እኮ ነው የልብ ልብ ተሰጥቷቸው በግድ በመከራ እናንተ ካልሆናችሁ እያላችሁ ስላስቀመጣችኋቸው እኮ ነው ህዝብን የፈጁ። አሳልፈው ቀጥተኛም ሆነ በተዘዋዋሪ መንገድ ባሪያ ሆነው ጥንብነታቸውን እያስመሰከሩ ያሉት። ቴንክ ዩ። እኔ አንድ ጓደኛዬ ምን አለኝ፣ እንደ እውነት ይሁን ውሸት አላውቅም፣ ግን እናጣራለን ወይ የምታውቁ ሰዎች ካላችሁ መረጃ ስጡኝ። እነ ፋሲሌን ያለምና እነ መሳይ ራሳቸው አንድ ኩላሊት ነው ያላቸው አሉ። ውሸት ይሁን እውነት አላውቅም። አሁን ይህን እንደ መረጃ እንዳትወስዱት። ኤርትራ በነበሩበት ጊዜ ሴት ቀረበላቸዋል። እዛ ኤርትራ ለሁሉም ሴት ቀረበላቸው። አሪፍ ሴቶች አሉ። ለዚሁ የተመረጡ ሴቶች አሉ ኤርትራ ውስጥ። ለመሳይም አንድ ሴት ተሰጠው፣ ለፋሲልም ተሰጠው። ናመንም እዛ ነበረ። እሱን የሚያቀርባቸው ሴቶች እሱ እዛው ስለነበረ ኤርትራ ስለሚያውቃት እና እተኙበት ቦታ አንድ ቀን በሙሉ ሳይነሱ ቆርሯል። እና አንዳርጋቸው ጽጌ ድሮ የሰጠው እሱ የለውም። እና ወደ ግንቦት 7 ወዳሉበት ቦታ ተጠርተው ይሄዳሉ አለ። በሙሉ ቀሯል። ሰራዊቱ እዛ ይጠብቃል አለ። እነሱ ሲጠብቃቸው የሉም አለ። ከዛ በኋላ መጨረሻ ላይ ለምን ቀሩ ተብሎ ወደ ከተማ ተመጣ። አይ ማታ አምሽተዋል ተባለ። እና ኩላሊቱ ደግሞ ያወጣችሁ በሬ ነው አሉ። ሬ ነው ሰርጀሪው ራሱ እንደዚህ ምናምን መቅደም ምናምን አይደለም፣ ሬ ነው አሉ። እንደ ጭር ይደረግና ራሱ ኦፕን ያደርጋል፣ ፒፕ ያደርጓታል። ከዛ በኋላ ያስገቡና አርጎ እንደገና ይበይዷታል አሉ። አታቆም አሉ። እንደውም ይገርማል። አሁን የበሳይም አንድ ኩላሊት ወጥቷል አሉ። የፋሲናርም አንድ ኩላሊት ወጥቷል አሉ። እንግዲህ እኔ ያው በእርግጥ አላውቅም። እኔ ያው መረጃውን ልንገራችሁ ብዬ ነው። እነሱ ግን ያውቁታል፣ አውቀውታል። እንደወጣላቸውም ያውቃሉ። ነአመን ዘለቀ ይህን ስራ ነው የሰራው። የነአመን ወጥቷል አልወጣም የማውቀው ነገር የለም። ግን አንዳንድ ኩላሊት የላቸው በሙሉ አስመራ የገቡት በሙሉ። እንደገና ደግሞ ኢሳያስ አፈወርቅ ለእያንዳንዱ ማታውኑ የቀረበላቸውን ሴቶች ይዞ በየአልቤርጎ ሲዝናኑ ቪዲዮ አሉ። አሁን መሳይ በምንም ተአምር ናብትሎ አይመለስም። ምክንያቱም ማስረጃ አለው። ኢሳያስ አፈወርቅ ይለቅባቸዋል፣ ፋሲል ይለቁበታል። ሚስቶች ካሏቸው እዚህ ያብዳሉ ሚስቶቻቸው። ስለዚህ በሚስጥር ይዞ አንድ ለራሳቸው ግን ልኮላቸዋል። አብረው ሲያድሩ ምን ሲሉ መስጭ ሰው ይለቁባቸዋል። ኮርዳይት ስማ ኬጂቢ ነው። አታውቁትም? ኮርዳይትን እያንዳንዱን ነገር አለምንፈ እናውጣለን እኛ።
ደብዬ ከሰሜኑ እዝ ጥቃት ጊዜ ጀምሮ አጽንተህ አቆምከኝ። ባለ ሀገር የኔ ነው የልጆቼ ነው ብዬ ነው እንድኖር ስላረከኝ አመሰግናለሁ። ቴንኪዩ ማለት እያንዳንዱ መረጃ እኔ ያለው ቤቴ ድረስ እኮ ይመጣል። እድሜ ለቴክኖሎጂ የመጀመሪያ እኮ 3 ስልክ ይዤ እኮ ብታገል ነኝ። 3 ስልክ ይዤ ይታገላሉ። ትግሌ በ3 ስልክ ነው የምዋጋው። ቀን ማታ 48 ሰዓት ስልክ ክፍት ነው። እንደዚህ ነው የምታገል ያሉት። መረጃና ማስረጃ ኮርዳይት ጋር ነው ያለው። ማንም ጋር የለም። አሁን አልሞት ባይ ተጋዳይ ነው ትግላቸው። ስለዚህ ይሄ ነው አሁን አማራው ነቃ። ሞጣ እንኳን ምን አለ ጠዋት አሰምቻችሁ ምን ይችላል አሰማችሁ። ሞጣ እንኳን ምንድን ነው ያለው? አንድ ነገር የታለ ሞጣ እንኳን ምን አለ? ፍቅሩ ባይዘወይ ፍቅሩን የሚያክል ጀግና ልጅ ጥሏቸው አምልጧቸው ስለወጣ በሴት ደፍሮ ነው ምን ብሎ ነው? አሁን ይሄንን የኩላሊት ሚስጥር ፍቅሩ ያወጣዋል። ስለምሰሙት ነው ይሄንን መነገራችሁ። አሁን ይመጣሉ ትልቅ አመራሮች የሚገቡ የእነሱን ጉድ ትሰማላችሁ። እንዴት አይነት ፋይት እንዳደረጉ እንዴት አድርገው በጥሷቸው እንደወጡ። ኢሳያስ አብዷል። አሁን ፍቅሩን የሴት ቀሚስ እያለበሱ ሹሩባ እየሰሩ እንዲህ ያሉ እንዳልነበር አብጠለጠሉት። ጭራሽ ልጁ ካልገባው አለ ገብቷል። በሆነ ግንባር ላይ አልነግራችሁም ግንባሪቱ እንደሆነ ገብቷል። ምክንያቱም በጥይት መተውት ጥይት አውጥቶ ከራሱ ላይ ጥይቱን አውጥቶ ራሱን በራሱ ሰፍቶ እንደ ሬምቦ ነው ታሪክ የሰራው ጀግና ነው ልጁ። ጥይቱን ከወዱ ውስጥ ከተተኮሰበት አውጥቶ ራሱ ጥይቱ ቆዳውን በራሱ ሰፍቶ ተመልሶ ራሱን አስሮ ወገሙን አቋጥሮ በሽታውን ቁስሉን ያስታመመ ጀግና ነው። በማንም አፍ የሚጠራለን ፍቅሩ ማለት ያውቁታል። አሁን ራሱ በሰዓታት ልዩነት ገብቶ ባይኖረው ሊገሉት በ5 አቅጣጫ ነበር ይመጡበት። በ5 አቅጣጫ ወታደሩን አውጥቶ ነው የወጣው። አሁን እሱ እጅ ያለ ሚስጥር ማንም ጋር የለም። ለዚህ ነው አሁን የሚርመሰመቱት በሙሉ ጽንፈኞች ዲያስፖራ የሚርመሰመቱት እሱ እጅ ያለው ሚስጥር ስለሚታወቅ ነው። አሁን ተመልከቱት፣ ቀሚስ እያለበሱ ሹርባ እየሰሩ እንደዛ ያሉ ሰዎች ግን ሞጣ ራሱ ተናገረ። ሌቦች አላቸው። ተመልከቱ፣ ያዳም እንደሚናገረው ሂድ። ፍቅሩ ባይዘወይ ሴት አልደፈረም። ይሄው ውሸት ነው። የትም ቦታ ደፍሮ አያውቅም። ፍቅሩ ወደ አብይ ስለገባን የትግሬዎችን ሐሳብ ስላልደገፈን ትግሬ ነው እየተንጫጫ ያለ። በፍቅሩ ላይ አሁን አማራዎች አንድም ወሎዬ አላመሰም። ለምን? ፍቅሩ ጀግና እንደነበር ያውቃሉ። ልዩ ኃይል ኮማንዶ እኮ እንደሆነ ያውቃሉ። ወጣት ነው፣ ያምራል፣ ጡንቻ አለው፣ ደስ ይላል። ፋክት ያለው ፍቅሩ አማራም ኦሮሞም ሊሆን ይችላል። ግን ፍቅሩ ወጣት ጀግና ያምራል። ፍቅሩ እኮ መሳሪያ ታጥቆ አይተነዋል። ዝናብ ልብስ ሲያሳይ ይሄ ስህተት ነው ብለነዋል። ተተኩሶ እኮ መታችሁታል እናንተ ሌቦች። እነ ምሬ እኮ መተውታል ታውቃለህ። ምሬ እኮ አስተኩሶበታል። ምሬ እኮ አስተኩሶበት እኮ ቆስሎ እኮ ድኗል እኮ ልጁ ሆዱን አስሮ ማለት ነው። ራሱን ሰርጀሪ አድርጎ ራሱን በራሱ ሰፍቶ ይሄንኛ በፊልም ነው የምናውቀው። እነ ቻክ ኖሪስ እናውቃለን፣ ሬምቦ ሰሩት እናውቃለን። ይሄንን በተግባር የሰራ ልጅ ነው። ጥይቱን አውጥቶ ራሱን መርፌ ሰፍቶ አክቦ የወጣ ጀግና ወታደር ነው። ወታደር ነው። በማንም አፍ የሚወራ ሰው አይደለም። ወጣቻል ነው ብለናል። ተተኩሶ እኮ መታችሁታል እናንተ ሌቦች። እነ ምሬ እኮ መተውታል ታውቃለህ። ምሬ እኮ አስተኩሶበታል። ምሬ እኮ አስተኩሶበት እኮ ቆስሎ እኮ ድኗል እኮ ልጁ ሆዱን አስሮ ማለት ነው። አንሌባውን ለወሎ ህዝብ ብሎ ብዙ ከፍሏል ይሄ ልጅ። ዛሬ ግን የገባው ራሱ እንደተናገረው እንደሰማ ነው ከወያኔ ጋር እኔ አልሰራም ነው ያለው፣ ከሻቢያም ጋር። በቃ እሱን ነው የምናምነው ወይስ አንተን ነው የምናምነው?
ከወያኔም ከሻቢያም ጋር አልሰራም ብሎ ነው የወጣው። ሻቢያዎች ኦኬ ግድ የለም አይሁን። ሻቢያ ለምንድን ነው በፍቅር ጉዳይ የተጨነጨኑት? ምን ኦኬ ሌላው ግድ የለም። ለምንድን ነው ሻቢያዎች አበዛበዱት በዚህ ጉዳይ? ለምንድን ነው ሻቢያዎች ዛሬ ወጥተው ስለት አማራ ክልል ተቃውሞ ሰልፍ አለው ያው ለምንድን ነው? ጦርነቱ ፋኖም ፌክ ነው፣ ሸኔም ፌክ ነው፣ ኦላም ፌክ ነው። እየተዋጋን ያለ ነው ከሻቢያ ጋር ነው፣ ከግብጽ ጋር ነው የምንዋጋው። ፊልድ ማርሻል ብርሃኑ ምንድን ነው ያለው? የእጃዙር ጦርነት ነው ማካሄድን ያለ ነው አለ። የእጃዙር ጦርነት ነው ያካሄድን ያለ ነው። ስለዚህ የኢትዮጵያ ሕዝብ መንቃት ያለባችሁ የጽንፈኞቹ አሁን እዚህ አየር ላይ የመለፋለፉ ጉዳይ የመንጫጫቱ ጉዳይ ምንድን ነው? ተነክተዋል። መንገዱ ሁሉ ዘግቶባቸዋል። ያላቸው ምርጫ ምንድን ነው? እልህ ነው። እልሁ ምንድን ነው? ስም ማጥፋት ነው። ስም ማጥፋት ምንድን ነው? መንግስት ማሸማቀቅ ነው። መንግስት 8ኛ ዓመቱን ዛሬ በዓል አከበረ። 8 የትግል የውጣ ውረድ የውጤት ዓመት ነው ዛሬ ያሳለፍነው 8ኛ ዓመታችን። በሰዓት የተፈተን ህዝቦች ነን። መከራን ተቋቁመን ጦርነትን ተቋቁመን እድገትን ይዘን ያለፍንባቸው የጽናት ዓመታቶች ናቸው ዛሬ 8ኛ ዓመቱ። ለዚህ ነው ለጠቅላዩ ልዩ ክብር ሰጥተነው ዛሬ 8ኛ ዓመት የንጉሱ በዓል ብለን ነው የምናከብረው። ዛሬ የንጉሱ በዓል ብለን በዚህ የምትስማሙ አንድ ቁጥር ጻፉ። 8ኛ ዓመት የንጉሳችን በዓል ነው ብላችሁ አንዳንድ ቁጥር ጻፉላችሁ። ይሁት አንድ ቁጥር ጻፉ። ጻፉ አንድ ቁጥር ጻፉ። እዚህ አንተ እስከ መቼ ነው የምንመሳይ ኖር የምትደብቀው? መሳይ 96 ፈሰጭ ጭንቅላት ተሰርቋል። አንድ ቁጥር እኔ በአም ማአት ሚስጥር ኮንሰር ነው ይላል ያለው አላወራም እያልኩ ነው እንጂ ማአት ነው ይላል ያለው ሰነድ ያለው። ስለዚህ ዞሮ ዞሮ የግመሉን ጉዞ የውሻ ጩኸት አያቆሙም። ግመሎች ይላሉ፣ ውሾቹ ጮኻሉ። ጫወታ ያለው ቁልቁለት ዙፋኑ ተነቀነቀ፣ ፈርቷል። እንደ ዘንድሮ መንግስት የጠነከረበት ዘመን በታሪካችን የለም። መንግስት የጎለበተበት መንግስት የጠነከረበት ማንነቱን ያሳየበት ዘመን ይሄ ዘመን ብቻ አልነበረም። ከዚህ በፊት እንደዚህ ያለ ዘመን አይተናነቅም። ነቄ ለነቄ ሲጠጡ አረቄ ሲጣሉ በብርቄ። ስለዚህ ጀውዬ አሁን ደላላውን አምጣ። ኮሚሽን ስንት ነው የምታገኘው? ሽጥ፣ ቤተ መንግስቱንም ሽጥ፣ ሪዞርቶቹንም ሽጥ፣ ህዳሴ ግድቡን ራሱ በቃ አስፈርስልን። እኛም ራሳችን አስፈርሰው ህዳሴ መሳይ ኢትዮጵያን ለማፍረስ ከማንም ጋር እንሰራለን ብለዋል። ለዚህ ነው ኢትዮጵያን በማፍረስ ጉዳይ ከማንም ጋር እንቆማለን የሚሏቸው። የሚያሳዝኑኝ እነሱን ተከትሎ የሚወጡ ኢኮኖሚስት፣ ማቴማቲክሻን፣ ፊዚክሻን የሚባሉ ከረባት አድርጎ የሚደቀደቁና የሚወጡ ነው። መኮንን እንደያሞ ሲወጣ መኮንን እንደያሞ ህገ መንግስት አቀርባለሁ ብሎ ወንጀለኛ መቅጫ ጽፎ የቀረበ አንድ ጃጀ ሰውዬ በስንት ዓመቱ ወጣሉ። ያዘውዱ ሾ የሚባል አዲስ ዛሬ የቀረበው አሉና በቀን ሰው ሾቀዋል። በቃ እኔ ምንም ኦሮሚያ መጽሐፍ ላይ የተቀበረው ሚስጥር ተንትነህ ስላስተማርከን ኢትዮጵያን እናነቃለን። ስለዚህ ህዝቡ ግን ነቃውን። ደስ የሚለው ህዝቡ ያውቃል። በቃ አሁን እኮ ምንም ህዝቡ ያውቃል። አሁን ስለ ነዳጅ አሁን ምንም አያወራም። ኦፍኮርስ ነዳጅ ወረፋ ነው በዓለም ላይ መጣው ይታወቅ። በቃ እንደነሱ ፕሮፓጋንዳ ቢሆን እኮ ኢትዮጵያ አልቆላታል። የለም አሁን ሌላ ፕሮፓጋንዳ ደላሎች አሉ። አሁን ነዳጅ የለም በቃ ስለዚህ ዶሮ ቶሎ ግዙ። ዶሮ 5000 ሊገባ ነው 4000 ከተማ ውስጥ ነው የሚወራው። ሽንኩርት ከዚህ በኋላ የሚመጣ ሽንኩርት የለም። ሽንኩርት አሁን እንደዚህ ገባ 70 ብር ገባ 100 ብር ገባ 200 ብር ሊገባ ነው። ሽንኩርት ቶሎ ግዙ እንዲሸጥላችሁ እንደ ጉድ እየመጣ ነው ያለው። ከበዓሉ በፊት ሁሉም ዶሮ እየመጣ ነው ያለው። ለማየት ያውቃችሁ ሰንጋው እየመጣ ነው ያለው። በጉ እየመጣ ነው ያለው። እንደ ጉድ እንደዚህ እንደ ዘንድሮ እንዳውም ኢትዮጵያ በዓል አታከብርም እንደ ዘንድሮ እመኑኝ። ይሄንን ከዛ በፊት ግን ፕሮፓጋንዳው እዚህ የተሰራ ነው ያለው። ወፍ የለም። መንግስትም የነዳጅ ፍጆታን በሚመለከት ቅድሚያ ከውጭ መሰረታዊ ዕቃዎችን አቅርቦትን ለሚያቀርቡ ሰዎች ነዳጅ ይሰጥ ብሎ ዛሬ ዶሮ የሚያመጡ እህል የሚያመጡ ቲማቲም ለነሱ የተሰጠ ነው ያለው። ኦፍኮርስ ሌብነት አለ፣ ሌብነት አይቀርም። በተቻለ ያክል መጠን ቁጥጥሩ ግን በጣም እጅግ አሁን ነው ቅድሚያ የሚሰጣቸው አካላቶች ቅድሚያ እንዲሰጡ በቂ መሰረት እንዲቀርብ እየተደረገ ያለው።
ሰሙታላችሁ። ከሰኞ በኋላ እንግዲህ እቺ ሳምንት ሆሳዕና ነው፣ በዓል ነው። ከሰኞ እስከ እሑድ በዓሉ ነው። ሰሙታላችሁ። ከሰኞ እስከ እሑድ ያለውን ገበያ ዝም ብላችሁ ስሙ። እንዴት ገበያው እንዴት እንደሚርበትበት ሰሙታላችሁ። ስለዚህ ይሄ ነው ያለው እና አሁንም ቢሆን እኛ ትግላችን ይቀጥላል ነው። ሁለት ሰሜን ሸዋ ደረስን ያሉን ጊዜ ነው። እመኑኝ እናሸንፋለን ስትለን የነበረው እንዳልከው ካሸነፍን በኋላ ማን ነው አንቺን የማያምነው? ብዙ አርበኞችን እናንተ ደብረ ሲና ገባን ብለውናል እኮ አትስታውሱ? ከደብረ ሲና እኮ ነው ወስደን ደደቢት የቀበርናቸው። ከደብረ ሲና አስቀመጠ መለየውን አድርጎ ተነሳ። ጠቅላዩ ገባላቸው ቀበርናቸው። ጌም ኦቨር። ዴቪ የበርታን የተናገርከው ነገር አንድ ነገር ለምን ሰማለሁ? ስለ ኢትዮጵያ እኮ እኔ በዩቲዩብ አልከታተልም። ኢትዮጵያ ውስጥ ነው። ስለ ጎንደር ለማወቅ ጎንደር ኮማንድ ፖስት አለኝ። ስለ ወሎ ማወቅ ከፈለግ ወሎ አለኝ። ስለ ትግራይ ከፈለግ ትግራይ ውስጥ አለኝ። ስለ ሁሉም ስለ አዲስ አበባ ከፈለግ አዲስ አበባ ውስጥ አለኝ ኮማንድ ፖስቶች። ሌሊት እነሳለሁ እነሱ ለማነጋገር። ያው እዚህ ይሰማሉ አውቃለሁ። ጆሮዬን ጥዬ ነው የምሰማው። የመንግስት ከሆነ ከመንግስት ነው የምሰማው። ስለዚህ መረጃና ማስረጃ ነው። በሙሉ ሚዲያ ብታዩት አሁን እኔ የሰራሁትን ነው የሚሰሩት። ከዚህ ውጭ ምንም የለም። መረጃና ማስረጃ ይዘን ስለመንቀር ያሸነፍ ነው። ስለዚህ ዛሬ ልዩ ቀን ነው። ምርጫው ህልውናችን ነው። ህልውና ጉዳይ ነው እንጂ ቅንጦት አለ። ምርጫው ይካሄዳል። ሰልፍም ወጣ፣ ተንደቀደቅ፣ ዳውን ዳውን አብይ አልክ፣ ዳውን ዳውን ኮርዳይት አልክ፣ ዳውን ዳውን መከላከል ኖ ዌይ ኖ ዌይ። 200 እና 100 ገበሬ ወጥቶ አበል ሰጥተው ዳውን ዳውን አለ ስላልክ እዚህ ጋር የሚያመጣው ነገር ምንም የለም። እኛን አስቆም ነው እንጂ እኮ ህዝቡን በነቂስ አውጥተነዋል። እኛ እንደውም ብልጽግና ምንም ቅስቀሳ አታርጉ ብለን እኮ ያስቆም ነው። እኛ ለመጀመሪያ ወደ 50 ሚሊዮን ህዝብ ካርድ ወሰደ እኮ በኢትዮጵያ ታሪክ 50 ሚሊዮን የምርጫ ካርድ ወሰደ። ገና ነው እስካሁን ድረስ ባለው ቁጥር 100 ሰው እዛ ጋር ዳውን ዳውን አለ አልመርጥም ምን አገባኝ ይበል፣ ሌላውም ይበል ከፈለገ። ጌም ኦቨር። ስለዚህ ይሄ የማይሆን በሽታ ሲሆን ዴቭ አበሻ ጌታ ነገ ይመጣል ቢባል ዶሮ ባያጣ ቆቅና ጅግራ ይፈልጣል። ስለዚህ ነው ያለው። አሸንፈናል። ሽብርተኞቹን ወሬ እንሰማለን። ሽብርተኞች አይተውንም አይለቁንም። ኦብቪየስ ነው። እስከዛ ድረስ ግን አሸንፈን እንወጣለን። አሸንፈናል። ድላችን እጃችን ላይ ጨብጠነዋል። ቁልቁለት የሚበሉ ዙፋኑ ተንቀጠቀጠ የሚበሉናል። ይሄ ነው ዛሬ የትግራይ ወንድሞቻችን በስካይላይት ሆቴል ባዘጋጁት ላይ በደንብ አድርጎ ምን መደረግ እንዳለበት የትግራይ ህዝብ መሪውን አመራሩ ማውጣት እንዳለበት ዛሬ ወስነዋል። ትግራይ ተንጫጭቷል። እነ ደብረጽዮን ሳይኮበልሉ አይቀርም። ወይ ይገዳደላሉ ወይ ይኮባሉ። የትግራይን ወሬ ጆሮን ሰጥቼ ያዳመጥኩ ነው ያሉት። ትግራይ ተናግቷል። የትግራይ ህዝብ በሙሉ ተበጥብጧል ያለው። ጽንፈኞች ወጡ። አሁን ህወሓቶቹን ነጥረው ወጡ እንደ ኳስ። እኔን አይመለከተኝም፣ ኮሚሽን እንደዚህ፣ የኮሚሽኑ እንደዚህ። ምን አገባ? እንኳንም አልወጣ። አልጠርተው ነበር እምቢ አልኩ። ማንም አልጠራህም። ማንም ተጠርቷልም። ሳይጠራ ነው አዳራሹን የሞላው ሰው። እኔን ጠርተውኝ አልሄድም ብዬ ነው እዛ አልሄድም ብለህ እዚህም ኮሮ ሚዲያ ላይ መጣ መሳያ ያቀረብክ ኢንተርቪው። ምን አይነት ደደቦች ናቸው? እንዴት ነው ሰውን የሚጭፍጭፉ ናቸው? አልቀርብም ብዬ ለምን አልቀርብ? ደብረጽዮን መንጆሪ ነው። ኧረ እባክህ ስንት ዋት አለ አዲስ አበባ ላይ። ይሄን ያለው። ስለዚህ ዞሮ እንደ ኳስ ነጥሮ ወጥቷል። ጠላቶቻችን ለይተናል። ኢትዮጵያ በክብር አሸንፈናል። መጪው ደግሞ ጊዜ ደግሞ የሰላም ባህል እንዲሆን፣ የሰላም የፍቅር እንዲሆን፣ ዓለም ራሱ ሰላም እንዲመጣ፣ የኢራንም ጉዳይ የአሜሪካንም ጉዳይ ሶሉሽን እንዲያገኝና ዘላቂ ሰላም እንዲመጣ አብዝተን እንጸልያለን። ከዛ ውጭ ግን ትግላችን መሬት የደረሰ ነው። እንኳን ለ8ኛ ዓመት አደረሳችሁ እያልኩኝ ፕሮግራሜን በዚህ ዘጋለው። በበንቲ ላይ አሻራችሁን አስቀምጡ። የሚዲያውን ሮስ ኮርዳይትን ጎቲቪን እርዱ። ጎቲቪ ጎን ቁሙ። እንግዲህ ይሄንን ካልን ይበቃናል። ክብር ለሚሰጠው ክብር እንሰጣለን። ክብር አሁንም ለንጹህ ኤርትራውያኖች የኢትዮ ኤርትራ ህዝቦቻችን አንድ ቁጥር እናደርጋለን። ደጀግና ትንታጋይ በገሬው ጠቅላይ ሚኒስትራችን እንኳን ለ8ኛ ዓመት አደረሰው። አሜን በሉ። አንድ ቁጥር አደረጋችሁ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ አርቲፊሻል ኢንተለጀንስ እና የለውጥ አራማጆች ኃይሎቻችን አገር ታሪክ ለውጠው ላሳዩን እንደነ ክብርት ከንቲባ አዳነች አይነት ጀግኖችን አንድ ቁጥር ታደርጋላችሁ። ለመላው ኢትዮጵያዊ ደግሞ አንድ ቁጥር ነው። አንድ ቁጥር ታደርጋላችሁ። ለዚህ ነው ስገባ የገባሁት ምንድን ነው
ለደም ቶክ ነው ያሉት፣ ያወሩ ነው ያሉት። እነሱ ያወሩ፣ ገመሉ ይሄዳል፣ ውሻው ይጮሃል የሚለው ዘፈን የገባው ስገባ ለሁላችሁም ለዩቲዩብ ኮርዳይት የህዝብ ሚዲያ ነው የሚል ፖስት አድርጉ። አሁን እዚህ ጋርም ጻፉ፣ ስለሚያውጥ ጻፉ። እዚህ ጋር በግል ደግሞ ለራሱ ለዩቲዩብ ባለው አክሰስ በሙሉ ላኩ፣ ክፈቱለት፣ አትይዙት፣ አልጎሪዝሙንም ልቀቁለት ብላችሁ ጻፉ። ይሄው ወነሱ እንደ ከምርጫ ከ5 ዓመት በፊት ኢንቦክስ አድርጌልህ ነበር። ዘንድሮ ደግሞ ከምርጫ በፊት ኢንቦክስ አደርግልሃለሁ። ቲንክ ያን ነው። ኦኬ እሺ ኮማንድ ፖስቶቻችን ሙዚቃ የምታቀነባብሩ ሰዎች አልደረሰኝም። የኢትዮጵያ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ሴንትራል አዲስ አበባ የሚለው ሙዚቃችሁ አልደረሰኝም። እሱን ላኩልኝ ቶሎ በሉና። ይሄን እምላችሁ ይሄው እንግዲህ ዘፈኑ ይሄ ነው። ላይክ ይሄ ሙዚቃ አይ ዶንት ኬር ዋት ዩ ሴይ ነው። ምንም በሉ ግድ የለንም። ግመሉ እየሄደ ነው፣ ውሻው እየጮኸ ነው የሚለው። አዳምጡት ሙዚቃው በደንብ። አይ ዶንት ኬር in my bones, it never stops, no.